አዋሽ 7 ከተማ የንግድና የኢንቨስትመንት መናኸሪያ ከመሆኗም በላይ በውስጧ እጅግ ታሪካዊ ቦታዎችን ይዛ ትገኛለች። ከነዚህ መካከል አንዱና ዋነኛው ቡፌ አዋሽ ሆቴል ነው። ይህ ሆቴል ዝም ብሎ መኝታና ምግብ የሚቀርብበት ተራ ሆቴል አይደለም። የኢትዮጵያ የዓለም መሪዎች የታሪክ አሻራቸውን ያሳረፉበት ታላቅ ስፍራ እንጂ። የሆቴሉ ክፍሎች የዛሬ 60 እና 70 ዓመታት የነበራቸው ቅርጽ ይዘት ይዘው እስከዛሬ መቆየታቸው ያስደንቃል። በተለይ በሆቴሉ ውስጥ ክፍል ኤ እና ክፍል ቢ ተብለው የሚጠሩ ክፍሎች ለየት ያለ ታሪክ አላቸው። ክፍል ኤ ቀዳማዊ ኃይለ ሥላሴ ወደ አዋሽ አካባቢ ሲመጡ የሚያርፉበት ክፍል ነበር። ክፍል ቢ ደግሞ የታዋቂው የዩጎዝላቪያው መሪ ማርሻል ቲቶ ማረፊያ የነበረ ክፍል ነው። የሚገርመው የታሪክ አጋጣሚ ደግሞ እነዚህ ሁለት ታላቅ መሪዎች በዚህ ሆቴል አርፈው በነበሩበት ወቅት ነው አሁን የምናውቀውን የአዋሽ ፓርክ የመሰረት ድንጋይ እንዲቀመጥ ያደረጉት። ይህ ቡፌ አዋሽ የፓርኩ እምብርት ወይም መነሻ ያደርገዋል። በሆቴሉ ግድግዳ ላይ የሚታዩ ስዕሎች፣ ጥንታዊ የመኝታ አልጋዎችና በጊዜ የነበረው የሥነ ሕንጻ ጥበብ ዛሬም ድረስ በሆቴሉ ውስጥ በሕይወት አሉ። ይህ ቦታ ለጎብኚዎች፣ ለታሪክ አጥኚዎች እጅግ ተመራጭ አድርገዋል። ዛሬ አዋሽ 7 ኪሎ በዘመናዊ ሆቴሎች ብትሞላ እንደ ቡፌ አዋሽ ያለ ታሪካዊ ትልቅ ትዝታ የያዘ ቦታ ግን የላትም። ይህ ሆቴል የአዋሽ 7 ብቻ ሳይሆን የኢትዮጵያ ታሪክ ቅርስ ነው። ስላዳመጣችሁኝ አመሰግናለሁ። ሰላም ሁኑልኝ። ቻው።